አንዳንድ ሰዎች ዲስትራክትድ አይደሉም፣ ነገር ግን በጣም የመማር የማወቅ ሱስ አለባቸው። ይሄ ደግሞ አንዱ አእምሯችን የምንፈልገው ቦታ እንዳንሄድና አሁን ካለው ማንነታችን እንዳንወጣበት የሚይዝበት ሜካኒዝም ነው። ከመስራትና ከመንቀሳቀስ ይልቅ እየተማርኩ ነው እየተዘጋጀው ነው ብሎ አእምሯችን ምን ያደርገናል? እንድናራዝም ያደርገናል ማለት ነው። ስለዚህ ራሳችሁን ቪዲዮዎችን እያያችሁ መጽሐፎችን እያነበባችሁ ብዙ ነገሮችን እያደረጋችሁ ግን ህይወታችሁን እየቀየራችሁ ካልሆነ በደንብ አድርጋችሁ አዳምጡ እስከ መጨረሻው ማለት ነው። ብዙ ነገሮችን አሳያችኋለሁ በዚህ አጭር ቪዲዮ ላይ። ወደ ቪዲዮ ከመግባታችን በፊት አሁን ካሉበት 2 3 4 5 እጥፍ ማድረግ የሚፈልጉና እንዲሁም ደግሞ በጣም ብዙ እውቀቶችን እያወቁ ግን መተግበር ያቃታቸውን ሰዎች ሪስፖንሲቢሊቲ እንዴት መውሰድ እንደሚችሉ በደንብ አሳያለሁ፣ አግዛለሁ በፐርሰናል ኮቺንግ ማለት ነው። ፐርሰናል ኮቺንግ የምትፈልጉ ሰዎችና ሬዲ የሆናችሁ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ወደ ቪዲዮ እንገባለን ማለት ነው። ወደ ምንፈልገው ነገር እንዳንሄድ አእምሯችን ምን ያደርጋል? ገና ነኝ የሚል ሀሳብ ይሰጠናል። እየተማርኩ ነው እየተዘጋጀው ነው የሚል ነገር ውስጥ ይከተናል ማለት ነው። ምነግራችሁ ነገር ደግሞ እኔም ያለፍኩበት ነው። በጣም ብዙ ጊዜ ስታነቡ ቪዲዮ ስታዩ የሆነ ፕሮግረስ እንዳረጋችሁና ስሜታችሁ ስለሚቀየር በዛ ጊዜ አዲስ እውቀት ስለሆነ የምታገኙት ጭንቅላታችሁ ደስ ነው የሚለው፣ እንዳሳካችሁ ያክል ነው ሪዋርድ የሚያደርጋችሁ አዲስ እውቀት ስታገኙና አዲስ እይታ ስታዩ። በእርግጠኝነት ይህን ቪዲዮ ስታዩት አንደኛ ቪዲዮአችሁ አይደለም። ከዚህ በፊት በጣም ብዙ ቪዲዮዎችን አይታችኋል። ከዛ ደግሞ አሁን በተለየ መልኩ እንደዚህ አይነት ቪዲዮ ስታዩ አሃ ብላችሁ ቁጭ ብላችሁ እያዳመጣችሁ ነው። አእምሮ የማይፈልገው አንድ ነገር ምንድነው መሰላችሁ? መቀየር ብቻ ነው የማይፈልገው። ከለመደውና ከሚያውቀው መውጣት ስለማይፈልግ የፈለገ ብታነቡ ቪዲዮ ብታዩ ችግር የለበትም። አንድ ነገር ብቻ አታርጉበት፣ ተግባር ውስጥ አትጉበት። አሁን ከነበራችሁ ማንነት የተለየ አይነት አክሽን ውስጥ የተለየ አይነት ማንነት ውስጥ ከገባችሁበት አይፈልግም፣ እንደምትቀየሩ ስለሚያውቅ ማለት ነው። ስለዚህ እሱን ያደርጋል ወደ ተግባር እንዳትገቡ። ከዛ ውጪ በጣም ማወቃችሁ፣ በጣም ማንበባችሁ፣ በጣም ቪዲዮ ማየታችሁ እየተገበራችሁ ካልሆነ ነው። እሺ አስፈላጊ ነው፣ ግን እየተገበራችሁ ካልሆነ ጥሩ ያልሆነው ነገር ምን መሰላችሁ? ራሳችሁ ላይ ያላችሁ እምነት ዝቅ እያለ ነው የሚመጣው። ለምን? ራሳችሁ ላይ ብቻ ሳይሆን እውቀታችሁ ላይ ማለት ነው። ለምሳሌ የሆነ እውቀት አውቃችኋል፣ መጽሐፍ አንብባችሁ ቪዲዮ አይታችሁ እና በጣም እንደሚቀይራችሁ ተሰምታችኋል፣ ግን ተግባር ላይ አልገባችሁም። ሌላ ነገር ደግሞ ስትደርቡበት እዚህ ላይ ያላችሁ እምነት ዝቅ ይላል። ምክንያቱም አዲስ ነገር እያወቃችሁ ስለሆነ ማለት ነው። ነገራችሁ ደግሞ አያልቅም፣ እውቀት አያልቅም፣ ፕሮግረስ አያልቅም። የተለያዩ አይነት ብዙ እይታዎችም አሉ ማለት ነው። ብዙዎቹን ማየት ትችላላችሁ። እንዳልኳችሁ መጽሐፍ ብታነቡ ቪዲዮ ብታዩ በጣም ብዙ አይነት እይታ አለ፣ ቶታሊ የሚለያዩ ኢቭን ማለት ነው። ግን ሁሉም ሊሰራ ይችላል። እንደዛ ስለሆነ አሁን ላይ ያላችሁ እውቀት ላይ ያላችሁን እምነት ይጥልባችኋል፣ ዝቅ ያደርግባችኋል። የሚቀይራችሁ ደግሞ እውቀቱ ሳይሆን እውቀቱ ላይ ያላችሁ እምነት እና ተግባራችሁ ነው የሚቀይራችሁ። ግን እንዳልኳችሁ እውቀት ላይ ሌላ እውቀት እየደራረባችሁ ከሆነ አሁን ያላችሁ እውቀት ላይ ያላችሁ እምነት ዝቅ ይላል። ስለዚህ አታገብሩትም። ብትተገብሩትም እምነታችሁ ዝቅ ያለ ስለሆነ ውጤትም አታገኙ ማለት ነው። ስለዚህ ሌላው ራሳችሁ ላይ ያላችሁን እምነት ዝቅ ያደርጓል፣ ኮንፊደንሳችሁን ዝቅ ያደርጓል። ገና ብዙ ማወቅ ያለብኝ ነገር አለ ብላችሁ ነው የምትቀጥሉት ማለት ነው። ስለዚህ ይሄን ማድረግ ማቆም አለባችሁ። እኔ መጀመሪያ ያደረኩት ምንድነው እንዳልኳችሁ በጣም ብዙ ቪዲዮዎችን ነው የማየው፣ መጽሐፎችን አነባለሁ። ብዙ ስላችሁ በጣም ብዙ ስቲልም አነባለሁ። ነገር ግን ባነበብኩት ልክ ተግባር ውስጥ ደግሞ እገባለሁ። ተግባር ውስጥ እገባለሁ ማለት ይሄን ቆንጆ ምሳሌ የሰማው ጊዜ ትልቅ ነገር ነበር ይሰጠኝ። ምን አለ? እንደ እግር ውሰዱት። እግር እንግዲህ ቀኝና እግር አለና ቀኝ እግርን መጽሐፍ እንደማንበብ ቪዲዮ እንደማየት ብቻ ራስን ማሳደግ የሚባለው ነገር ነው ብላችሁ አስቡ። ምን ቀኝ እግር፣ ከዛ ግራ እግር ደግሞ ተግባር ነው ብላችሁ አስቡ። ስለዚህ ምሳሌ መጽሐፍ ማንበብ ቪዲዮ ማየት ብቻ ሲሆን ምን እንደምትሆኑት ሁለት እግር ነው ብላችሁ አስቡ። ይሄ ቀኝ ነው። ማንበብ ብቻ ሲሆን ተግባር ላይ ማትገቡ ከሆነ ትዞራላችሁ፣ የትም አትሄዱ። ይሄ እየተንቀሳቀሰ ስላልሆነ አክሽን ማለት ነው። ተግባር ላይም ብቻ ስትሆኑ እንደዛው ማለት ነው። ስለዚህ ምን ማድረግ አለባችሁ? አብራችሁ ማስኬድ መጀመር አለባችሁ። ለምሳሌ 1 ሰዓት ፖድካስት ቁጭ ብላችሁ ካያችሁ 1 ሰዓት ስራ መስራት አለባችሁ። ስራ መስራት ስላችሁ የምትሰሩበት ነገር ላይ ማለት ክሬቲቭ ነገር ላይ ከሆነ የምትሰሩት 1 ሰዓት ክሬቲቭ ነገር ላይ መስራት አለባችሁ። ዲዛይነር ናችሁ፣ ቁጭ ብላችሁ 1 ሰዓት ዲዛይኒንጋችሁ ላይ ስሩ። መጽሐፍ የምትጽፉ ሰዎች ናችሁ፣ ቁጭ ብላችሁ ለ1 ሰዓት መጽሐፍ ጻፉ። ኮንተንት ክሬተር ናችሁ፣ እሱን አድርጉት።
ሌላም ሰሩ ስራ አለ። ብቻ በወሰዳችሁት ልክ ሌላ ተግባር ውስጥ መግባት አለባችሁ፣ ማስኬድ አለባችሁ። 30 ደቂቃ ነው ቁጭ ብላችሁ ቪዲዮ ያያችሁት፣ 10 ደቂቃ ነው፣ 10 ደቂቃ ስሩበት። እንደዛ ሲሆን መሄድ ትችላላችሁ። ካልሆነ ግን መሽከርከር ነው የሚሆነው፣ አንዱ ላይ ብቻ ስንሆን ማለት ነው። ስለዚህ እንደነገርኳችሁ እዚሁ እንዳትቀሩ። ምክንያቱም እንዳልኳችሁ ነው ጭንቅላታችን ዶፓሚን የሚባል ኬሚካል አለ። ያ ዶፓሚን እንደ ሪዋርድ ነው፣ ይሄ ሆርሞን ማለት ነው፣ የሚያመነጨው ነገር ነው ብቻ። እና እውቀት ስጨምሩ አዲስ እይታ ስታዩ እንዳልኳችሁ ዶፓሚናችሁ ይጨምራል። ያረጋችሁና ያሳካችሁ ነው የሚመስላችሁ፣ የተቀየራችሁ ነው የሚመስላችሁ እውቀት ስላላችሁ። እውቀት ግን መጀመሪያው ነው። ምን ይባላል የሚቀይራችሁ? ኢትስ ናት ኖሌጅ፣ ኖሌጅ ኢዝ ናት ፓወር፣ አፕላይድ ኖሌጅ ኢዝ ፓወር ይባላል። ሶ የምታውቁትን ነገር መተግበር መሞከር፣ አትሞቱ። እና ስለዚህ ምን እንዳይሆንባችሁ የምታዩት ኮንተንት የምታነቡት መጽሐፍ ፎርም ኦፍ ፕሮካስቲኔሽን እንዳይሆንባችሁ፣ ኃላፊነት ከመውሰድ ተግባር ውስጥ ከመግባት ማለት ነው። ብዙ ጊዜ አውቃችሁ ተግባር ውስጥ መግባት የሚያስፈራችሁ ለምንድን ነው? ኃላፊነት ሊሆን ስለሆነ ነው። መታየት ልትጀምሩ ስለሆነ ነው። ተደብቃችሁ ነው የምታነቡት፣ ብዙ ነገር ታውቃላችሁ፣ ግን ስትሞክሩ መሳሳት ምናልባት ልትፈሩ ትችላላችሁ፣ ወይም ኃላፊነትን ልትፈሩ ትችላላችሁ። ሁሌም ገና እንደሆናችሁ ሊሰማችሁ ይችላል። ነግራችሁ ትልቅ ስኬት የምታሳኩት የሆነ ኳንተም ሊፕ የሆነ ውጤት የምታመጡት አሁን ካላችሁበት በጣም ከፍ ያለ ውጤት የምታመጡት ተዘጋጅታችሁ ጨርሳችሁ ስትገቡበት አይደለም። እንደተዘጋጃችሁ አይሰማችሁ አድርጉት። ገና ነኝ እያላችሁ ሞክሩት። ምክንያቱም ምንም ነገር አልቆ አይደለም የተጀመረው። ኦፍኮርስ የሚፈልጉትን መጨረሻ ላይ ያውቃሉ። ነገር ግን ውጤት ያመጡት ዝግጁ እንደሆኑም ሳይሰማቸው ስለጀመሩ ነው። ዝግጁ እንደሆናችሁ መቼም አይሰማችሁ። እንዳልኳችሁ ማወቅ ደግሞ ከሆነ ምነግራችሁ ብዙ ገና ማታውቁት ነገር አለ እና ቪዲዮ ባያችሁ ቁጥር መጽሐፍ ባነበባችሁ ቁጥር እንደውም እንደማታውቁ ነው የሚሰማችሁ እና ኮንፊደንሳችሁን ዝቅ እንዳያደርግባችሁ እሱ። ስለዚህ በወሰዳችሁት ልክ ተግባር ውስጥ መግባት አለባችሁ። ካልሆነ ግን ዋጋ እያስከፈላችሁ ነው የሚሄደው። ታውቃላችሁ ግን ተግባር የለም፣ ውጤት የለም። ብዙ መጽሐፍ ታነባላችሁ፣ ቪዲዮ ታያላችሁ፣ ግን ምንም አክሽን ላይ አይደላችሁም። ስለ ሪዛልት አይኖራችሁም። ስለዚህ ባያችሁት ቪዲዮ ልክ ተግባር ላይ ግቡ። ኢቭን ተግባሩ እኮ ትክክል ላይሆን ይችላል። ፐርፌክት እንዲሆን አጠብቁ። የምታደርጉት ተግባር ኢዳዝን ማተር፣ ግን በተገበራችሁ ቁጥር ፐርፌክት እየሆናችሁ ትመጣላችሁ። እውቀታችሁም እየጨመረ ይመጣል። ደግሞ አንብባችሁ ከምታገኙት ቪዲዮ አይታችሁ ከምታገኙት በላይ ተግባር ላይ በጣም ትማራላችሁ። ስትሳሳቱ ወይም ደግሞ እንደተሳሳታችሁ ሲሰማችሁ ስትሞክሩ ይበልጥ እየተማራችሁ ትሄዳላችሁ። እውቀት በጣም አስፈላጊ ነው። በቀን ውስጥ ሳላነብ የምውልበት ጊዜ የለም፣ አነባለሁ። ነገር ግን በዛው ልክ ደግሞ ተግባር ውስጥ መግባት አለባችሁ። በፊት ላይ በጣም በማንበብ ቪዲዮችን በማየት እየተንቀሳቀስኩ ነው ይመስለኝ፣ በጣም አድቫንስድ እንደሆንኩኝ ይሰማኝ ነበረ፣ ግን ተግባር ላይ አልገባም ነበር። እሱ ደግሞ መልሶ ጊልት ውስጥ ነበር የሚከተኝ። ታውቃላችሁ ግን አተገብሩም፣ ጊልት ውስጥ ገባላችሁ። ጊልት ደግሞ ጥሩ ስሜት አይደለም። የጥፋተኝነት አውቃለሁ ግን እኮ አላረኩም፣ ህይወት ያልተቀየረ የሚባል አይነት ስሜት ውስጥ ገብታችሁ እንዳትቸገሩ። ስለዚህ ባውቃችሁት ልክ ተግባር ውስጥ መግባት መጀመር አለባችሁ። ካልሆነ ግን እዛው ነው የምትቀሩት። እና ደግሞ እውቀት ኦልሞስት ኤቭሪባዲ ያውቃል፣ ግን በሚያውቅ ሰው እና ባሳካ ሰው መሀል ያለው ልዩነት ተግባሩ ነው። ተግባሩ ማለት ዝም ብሎ ተግባር ብቻም ደግሞ አይደለም። ያልኳችሁ አለሁት ማወቃችሁ ጥሩ ነው፣ ራሳችሁ ማሳደጋችሁ ጥሩ ነው፣ አእምሯችሁን በደንብ መቀየራችሁ ጥሩ ነው፣ ግዴታ ነው፣ አስፈላጊ ነው። ግን ደግሞ አክሽንም ናቹራል ነው፣ አስፈላጊ ነው። የምናስበውን የምንፈልገውን ነገር ወደ መሬት የሚወርደው በተግባር ነው። ሰውነታችሁ እንዲታዘዝ መፍቀድ አለባችሁ እና ደግሞ ዲስኮምፈርት ውስጥ ለመግባት መፍቀድ አለባችሁ። በጣም ማንበብና ቪዲዮ ማየት ላይ ብቻ ስትሆኑ ኮምፈርት ውስጥ ትሆናላችሁ፣ የማወቅ ሱስ ውስጥ ትገባላችሁ፣ ደስተኛ ትሆናላችሁ። ነግራችሁ ነገር ተግባር ደግሞ ሲመጣ ምናልባት ዲስኮምፈርት አለው። ተግባሩ ስትገቡ ዲስኮምፈርት ብቻ ሳይሆን አዲስ ነው። እንደነገርኳችሁ ልትሳሳቱ ትችላላችሁ። ምናልባት አሁን የወደዳችኋትን የተመቻችሁን ይሄ ስታውቁ ያላችሁን ደስ የሚል ስሜት ምናልባት አላገኘው እችላለሁ ብላችሁ ልትፈሩ ትችላላችሁ። ነግራችሁ ነገር ግን ችግር የለም፣ ግቡበት፣ አድርጉ፣ ተግብሩ ነው ብላችሁ ይህን ቪዲዮ አያችሁት አይደለ? ወደ ቀጣይ ቪዲዮ እንዳትቀጥሉ። ዛሬ ላይ አረጋለሁ ያላችሁት ያላረጋችሁት ነገር ካለ አሁን አድርጉ። ምክንያቱም በቂ ደቂቃ ወስዳችሁ ስላዳመጣችሁ ማለት ነው። ማወቅ ብቻ ምንም አይጠቅማችሁም።
በጣም ባወቃችሁ ቁጥር እንደውም እንደማታውቁ ነው እየተሰማችሁ የሚሄደው። ባወቃችሁት ልክ እየተገበራችሁ እያወቃችሁ ሂዱ። ነገር ግን እውቀት ብቻ ከሆነ እያስገባችሁ ያላችሁት ትፈነዳላችሁ መጨረሻ ላይ። እና አሳይመንት ልስጣችሁ። 1 ቀን 2 ቀን ምንም ቪዲዮ አትዩ፣ መጽሐፍ አታንቡ። ምነግራችሁ ከውጭ ማስገባት ስታቆሙ ከእናንተ ውስጥ መውጣት ይጀምራል። ሁሌም የሆነ ሰው እንዲመክራችሁ፣ ሁሌም የሆነ ሰውን እይታ ለመውሰድ ሁሌ አትጠብቁ። አስፈላጊ ነው፣ አሪፍ ነው። ነገር ግን እናንተም የራሳችሁ ሀሳብ እንዳላችሁ ማወቅ አለባችሁ። ሰው ለመስማት ቁጭ እንደምትሉት ራሳችሁን መስማት መጀመር አለባችሁ። ቁጭ ብላችሁ ማለት ነው። እስቲ አትስሙ። መጽሐፍ ነው አታንብቡ። ማለት ቪዲዮ የምታዩት እኮ ይሄ ሰውዬ ምን ያስባል፣ እስቲ ስለዚህ ጉዳይ ሀሳቡን ሊየው፣ ስለዚህ ጉዳይ ይሄ ሰው ያለውን ነገር ላንብብ ብላችሁ ነው የምታደርጉት። ቁጭ በሉና ራሳችሁን ጠይቁት። ምን አሪፍ ነው ብላችሁ ራሳችሁን ጠይቁት። እሱን ደግሞ የምታደርጉት አንደኛ በማቆም ነው። ይሄ ዲታች አድርጉት ከእውቀት ከማስገባት። ይሄ እኔ ምነግራችሁ የሆነ ያህል ጊዜ ትቼ ነበር፣ ጭራሽ አላነብም፣ ቪዲዮ ላይም የራሱ ጉዳይ ብዬ ማለት ነው። እሱን ባረኩበት ጊዜ ብዙ ሀሳቦችና ኢንስፓይሬሽኖች መምጣት ጀምሮ ነበር ከውስጤ ማለት ነው። ለምን ካላችሁ ማስገባት ስላቆምኩኝ። በጣም ብዙ ጠጥታችኋል እስካሁን። እስቲ ከእናንተ ደግሞ ይውጣ። እሱን ደግሞ ለማድረግ እንዳልኳችሁ ቁጭ ማለት አለባችሁ፣ ማስገባት ማቆም አለባችሁ። ይህን አሳይመንት ነው የምሰጣችሁ። ይህ የምታደርጉት ለምንድን ነው? ወደ ተግባር መግባት እንድትጀምሩ ነው። አትማሩ አትወቁ አይደለም። ግን ብዙ አውቃችሁ ገና አልተገበራችሁም አይደለ? ስለዚህ ማስገባታችሁን አቁሙ። ምን ላድርግ እያላችሁ ራሳችሁን እየጠየቃችሁ መተግበር ጀምሩ። እንደ ስፖንጅ መጠጣት ማቆም አለባችሁ። እና እስቲ ራሳችሁ ኑት። ምናልባት ቪዲዮ ደግማችሁ አዳምጡት፣ ካልሆነም ቁጭ በሉ ከራሳችሁ ጋርና ስለዚህ ሀሳብ እስቲ ምን አስባለሁ ብላችሁ ራሳችሁ ኑት። ኦብዘርቭ አድርጉ ሰዎች። የኔን የሌላ ሰውን አስተያየት ብቻ ሳይሆን የራሳችሁን አስተያየት ስሙ። ሰዎችን እንደምታምኑትና እንደምትሰሙት ራሳችሁን ማዳመጥና መስማት ጀምሩ። ምክንያቱም ሁላችንም ውስጥ በቃ የሚያውቅ ማንነት አለ። መጽሐፍ ባታነቡ ራሱ መቀየር ትችላላችሁ። ቪዲዮ ባታዩ መቀየር ትችላላችሁ። ቁጭ ማለት ብትችሉ ከማን ጋር? ከራሳችሁ ጋር። ዓለም ላይ ያሉ ብዙ ችግሮች የሚፈጠሩት ሰዎች ብቻቸውን ቁጭ ማለት ስለማይችሉ ነው ይባላል። እና እውነት ነው። እስቲ ቁጭ ማለት ትችላላችሁ ብቻችሁ ምንም ሳታረጉ። እሱን እንድታረጉ አሳይመንት ሰጣችኋለሁ። ይህ ቪዲዮ ከጠቀማችሁ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ፣ እንደ ሁሌው ማለት ነው። ይመቻችሁ። ፐርሰናል ዋን ቱ ዋን ኮችን ከፈለጋችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ቁጭ በሉ።